ደፋር ባለመሆናችሁ ብቻ በህይወታችሁ ውስጥ ስንት ነገሮችን እንዳጣችሁ አስተውላችሁ ታውቃላችሁ? ብዙ እድሎች ፈሪ በመሆናችሁ ብቻ አምልጠዋችኋል። እምቅ አቅም እያላችሁ በብዙ አጋጣሚዎች ከሰው በታች ሆናችሁ ቀርታችኋል። ህልማችሁን ለመኖር፣ የምትወዱትን ህይወት ለመጀመር፣ አዲስ ስራ፣ አዲስ ማንነት፣ በአጠቃላይ ራሳችሁን ከፍ አድርጋችሁ ለማየት ወደ ኋላ የሚጎትታችሁ ፍርሃታችሁ ነው። እችላለሁ ብላችሁ ብታስቡም አይ አልችልም ብላችሁ ብታስቡ በሁለቱም ትክክል ናችሁ። እውነታው እዚህ ጋር ነው። ህይወት ፈሪዎችን አትጠብቅም። ህይወት የምትሸልመው በፍርሃት ውስጥ ከባድ ነገሮችን እየተጋፈጡ ለሚሄዱ ነው። በድፍረት የምትወስዱት አንድ ከባድ ውሳኔ አጠቃላይ ህይወታችሁን ሊቀይር እንደሚችል ታውቃላችሁ። ታዲያ ፍርሃታችሁን እንዲቆጣጠራችሁ ትፈቅዱለታላችሁ ወይስ ፍርሃታችሁን ትቆጣጠሩታላችሁ? እሱ ነው ወሳኙ ጥያቄ። ደፋር መሆን ታዲያ ካገኙት ሰው ጋር ሁሉ መጣላት፣ መደባደብ፣ ከሁሉም ጋር መጋጨት አይደለም። ነገር ግን የእናንተን ህይወት ከናንተ ውጭ ማንም እንደማይለውጥላችሁ አምኖ መቀበልና ለዛም ቆርጦ መነሳት ነው። በራሱ የሚያምን ሰው ፍርሃቱን አስወግዶ በድፍረት ብዙ ነገሮችን መስራት እንደሚችልና ሁሌም ስኬታማ እንደሚሆን ብነግራችሁ ምን ይሰማችኋል? ለዚህም በጣም ጥሩ ምሳሌ ልንገራችሁ እስቲ። በፈረንጆቹ አቆጣጠር በ1905 በአይጦች ላይ የተደረገ ጥናት ልንገራችሁ። ጥናት አድራጊዎቹ አይጦቹን ውሃ የተሞላበት ባልዲ ውስጥ ይጨምሯቸዋል። ከዛም አይጦቹ ለ15 ደቂቃ ያህል ከዛ ውሃ ለማምለጥና ከባልዲው በመውጣት ህይወታቸውን ለማትረፍ ብዙ ቢታገሉም ቢዘሉም ቢዋኙም አልቻሉም። 15 ደቂቃ እንደቆዩ መስመጥ ሲጀምሩ ጥናት አድራጊዎቹ ህይወታቸው እንዳይጠፋ በሚል ቶሎ ብለው አወጧቸው። ከዛም ከሁለት ቀናት በኋላ መልሰው እነዛን አይጦች እዛው ውሃ ውስጥ አስገቧቸው። አሁን ምን እንደተፈጠረ ታውቃላችሁ? ለ60 ሰዓታት ምንም ሳይሆኑ እየዋኙ በውሃ ውስጥ ቆዩ። ለዚህ ደግሞ ዋነኛው ምክንያት ከዛ ውሃ ውስጥ እንደሚወጡ ስላመኑ ነው። በዚህ መንገድ ነው የሰው ልጅ አእምሮም የሚሰራው። እንግዲህ በራሳችሁ የማታምኑ ከሆነ ሁሌም አሳስሮ የሚይዟችሁን የፍርሃት ቀንበር መስበርም ሆነ ራሳችሁን መለወጥ አትችሉ። በሄዳችሁበት፣ በተቀመጣችሁበት፣ በተኛችሁበት ቦታ፣ በምትሰሩት ስራ፣ በእያንዳንዱ እንቅስቃሴዎች ውስጥ ፍርሃት አለ። ያንን ፍርሃት መጋፈጥና ከእግራችሁ በታች ጥላችሁ መርገጥ የእናንተ ኃላፊነት ነው። ፍርሃት ተፈጥሯዊ ነገር ነው። በዛው ፈሪ ሆኖ መቅረት ግን የእናንተ ምርጫ ነው። ስለዚህ በዛሬው ቪዲዮ ከሰው በታች ሆኖ የሚያቆያችሁን፣ ከሰዎች ጋር ተግባብቶ እንኳን ጥሩ ግንኙነት መፍጠር እንዳትችሉ የሚያደርጋችሁን፣ ሁሌም በሰዎች ተጽዕኖ ስር ወድቃችሁ ራሳችሁን ነፃ ለማውጣት እንዳትችሉ ያከበደባችሁን፣ ትልቅ ችሎታ ያላችሁ ሰው ምን ይለኛል በማለት ብቻ ወርቃማ ጊዜያችሁን እንድታባክኑ ያደረጋችሁን ያንን ፍርሃታችሁን ድል የምታደርጉባቸውን 4 በጣም ቀላልና አስደናቂ መንገዶችን እንመለከታለን። እንደተለመደው 1 ሰኮንድ ሰጣችሁ ቪዲዮን ላይክ አድርጋችሁ እንድትጀምሩ ልጠይቃችሁ። በተጨማሪም ለቻናላችን አዲስ ከሆናችሁ እንዲህ አይነት ቁም ነገር አዘል መልእክቶች ከኛ ለማግኘት ሰብስክራይብ በማድረግ የደወል ምልክቱንም በመጫን ቤተሰብ እንድትሆኑ ልጠይቃችኋለሁ። አሁን በቀጥታ ወደ መልእክቱ እንግባ። ሰው ምን ይለኝ ይሆን? ነገ ውድቀት ቢገጥመኝ ይስቁብኝ ይሆን እያላችሁ ስትጨነቁና ሁሌም በሰዎች እስራት ወድቃችሁ ራሳችሁን ነፃ ማውጣት ሲከብዳችሁ ሁሉም እቅዶቻችሁን ወደ ሰዎች ይዛችሁ መሮጥ ትጀምራላችሁ። ነገ ከወቀሳ ለመዳን ብላችሁ ሁሉም እቅዶቻችሁ ላይ ሰዎች እየመጡ የግል ሐሳብና አስተያየታቸውን፣ መጥፎ አመለካከታቸውን፣ በጎ አመለካከታቸውን፣ ፍርሃታቸውን፣ ነቀፌታቸውን መጥተው እንዲበትኑባችሁ ትጋብዟቸዋላችሁ። ታዲያ ይሄ ሁሉ ነገር ለመፍረስ በደረሰች አንድ የደሃ ጎጆ ቤት ላይ እንደሚዘንብ ዶፍ ዝናብ ራሳችሁ ላይ እየዘነበባችሁ በድፍረት ቀና ብላችሁ መሄድ የምትችሉ ይመስላችኋል? በጭራሽ። በጣም የሚያሳዝነው ደግሞ የምትጠጡት ሻይ ላይ 2 ማንኪያ ስኳር እንኳን ስለማይጨምሩላችሁ ሰዎች ነው እንዲህ ያሰባችሁ በመጨነቅ ሁሉንም ነገር የምትጠይቋቸውና የምታማክሯቸው። እያንዳንዱ ሰዎችን የምታማክሩት የህይወት ውጥኖቻችሁ ዋጋን ያስከፍሏችኋል። ሐሳብ ብቻ አይደለም የሚሰጧችሁ፣ የጥርጣሬ ዘርንም ይዘሩባችኋል። 10 ሰዎችን ትጠይቃላችሁ፣ 10 አይነት መልሶችን ይሰጧችኋል። ከዛ ግራ ትጋባላችሁ፣ ድንጉጥ ትሆናላችሁ። ከዛም ሐሳባችሁ ፓራላይዝድ ሆኖ ይቀራል።
የሚያስገርመው ነገር አብዛኞቻችን የሰዎችን አስተያየት የምንጠይቀው በኋላ ከሚወጡ ወቀሳዎች ለመዳን ነው። ስለዚህ በኋላ ውድቀት ቢመጣ ተወቃሾቹ እኛ ብቻ አንሆንም ብለን በማሰብ ነው። ይሄ በጣም የሚያስቅም የሚያስደንቅም ተግባር ነው። ያላችሁ እኮ አንድ ህይወት ነች። የምትኖሩት አንዴ ነው። ስለ እናንተ ህይወት መቀናትና መሻሻል ሌሎች የሚጨነቁላችሁ ነው የሚመስላችሁ? በጭራሽ እንዳትሳሳቱ። ኖበዲ ኬርስ። ማንም በዚህ ምድር ላይ የእናንተን ህይወት ለማሳመርና ለማስዋብ ግድ አይሰጠውም፣ ደግሞ ግዴታም የለበትም። የሰዎችን ሐሳብና አስተያየት በመሰብሰብ ጊዜያችሁን አታባክኑ። የግል ህይወታችሁን ለመኖር የሌሎችን ፈቃድ አያስፈልጋችሁም። የሰዎችን አስተያየት ፍለጋ ስትኳትኑ ፍርሃት ብቻ እያሸከሟችሁ ወርቃማ ጊዜያችሁን እንዲሁ በዋዛ በፈዛዛ ታሳልፋላችሁ። አትታለሉ፣ ራስ ወዳድ ሁኑ። ከሌሎች ሰዎች አስተያየቶቻቸውን መጠየቅ ባቆማችሁ ጊዜ አንድ ትልቅ ቁም ነገር ውስጣችሁ ይከሰታል። ያም ግንዛቤያችሁ ይጎላል፣ በራስ መተማመናችሁ ሻርፕ ይሆናል። ውሳኔዎቻችሁን በፍጥነት በግልጽነትና በራስ በመተማመን ትወስናላችሁ። የሌሎችን ዳኝነት መፍራት ታቆማላችሁ፣ ምክንያቱም የራሳችሁን መንገድ ቀደም ብላችሁ አረጋግጣችኋል። ሰዎች ምን ይሉኝ ይሆን የሚሉ ሐሳቦችን ታስወግዳላችሁ፣ ምክንያቱም ከዚህ በኋላ ለጭብጨባ አይደለም የምትሰሩት። ነገር ግን ይሄ ሁሉ ማለት የከበዳችሁን ነገር ሁሉ ለማንም አታጋሩ ማለት አይደለም። ጭንቀት ቢገጥማችሁ የሆነ ስራን ለመጀመር ቆርጣችሁ ተነሳችሁ በበጎ ሐሳብ ይደግፈኛል ብላችሁ የምታስቡት ከናንተ ይበልጥ ብዙ ልምድ ያለውና በጣም የምታምኑት የቅርብ ጓደኛ ወይም ቤተሰብ አባልና የፍቅር አጋርም ቢሆን ማማከር በጣም ጥሩ ነው። ነገር ግን ለመጣ ለሄደው ሁሉ ሐሳባችሁን ወንበር ላይ ዘርግፋችሁ የምታሳዩ ከሆነ የፍርሃት ካባን አከናንባችሁ ሲሄዱ ቆማችሁ ትቀራላችሁ። ስለዚህ ደፋር ሆናችሁ በራሳችሁ መንገድ ህይወታችሁን ለመምራት ከፈለጋችሁ ከሰው በሙሉ የግል አስተያየትን መጠበቅ አቁሙ። ሁለተኛ ደግሞ አደጋውን መጋፈጥ ነው። አንዳንድ ጊዜ ሶሻል ሚዲያ ላይ ስትመለከቱ በሰፈራችሁም ሊሆን ይችላል ወይም በቅርብ የምታውቋቸው ሰዎች ከናንተ ባነሰ ችሎታ በጣም ትልቅ ነገርን ሲያሳኩ ተመልክታችሁ አታውቁ? ያ ለምን ይመስላችኋል? እድለኛ ስለሆኑ አይደለም፣ ደፋር ስለሆኑ ነው። የሚገርመው ደግሞ አብዛኛው ጊዜ የምንፈራው ውድቀትን ሳይሆን ጀጅመንትን ነው፣ ወይም በሰዎች መዳኘትን ነው። ከዛ ሰዎች ምን ይሉኛል በሚል ተልካሻ ምክንያት ብቻ እዛው ቆመን እንቀራለን። ተመሳሳይ ስራ፣ ተመሳሳይ ሀገር፣ ተመሳሳይ ምክንያት። አደጋዎችን ማስወገድ ህይወታችንን አይከላከልም፣ ይልቅ ያለንን ፖቴንሻል እና ምርጥ ችሎታን የሚገድልብን። መስራት ስለምትፈልጉት ስራ ዘወትር ማውራት በራስ መተማመን አያመጣም። በራስ መተማመን የሚመጣው ያንን ነገር ስትሰሩት ነው። በእውነቱ ቢያስፈራችሁም ማለት ነው። እያንዳንዱ የምትወስዱት ሪስክ የስሜት ጡንቻዎቻችሁን ይገነባሉ። አሁን በደንብ ለፍታችሁ ስሩና ወደፊት ያማረ ህይወትን በደስታ ትኖራላችሁ። ወይም አሁን እንደፈለጋችሁ ተዝናኑና ወደፊት የስቃይ ህይወት እንደሚመጣ አትጠራጠሩ። ስለዚህ ሁሉም ነገር እጃችሁ ላይ ነው ያለው። ህይወታችሁን መምራት የሚያስችላችሁን ኮምፓስ እጃችሁ ላይ ይዛችኋል። ካርታውን እና አቅጣጫውን መፈለግ የእናንተ ኃላፊነት ነው። ሂዱ፣ ያንን ያሰባችሁትን አዲስ ስራ ጀምሩ። የምታስቡትን ቢዝነስ ለመጀመር በቂ የተሟላ ነገር ላይኖራችሁ ይችላል። ግን የምትወዱትን ነገር እስክታገኙ ድረስ ያገኛችሁትን ነገር በመውደድ ጠንክራችሁ ልትሰሩ ይገባል። መውደቅን እየፈራችሁ እድሜ ዘመናችሁን ተመሳሳይ ህይወት አትኖሩ። ያንን ካደረጋችሁ መብረርን አትለማመዱ። ወደ ህይወታችን የሚመጡ በጎና መልካም ነገሮችን ሳንጋፈጥና ሳንሞክር እንዴት ልናገኛቸው እንችላለን? ከቤት ወጣ ብለን እድሎቻችንን ካልሞከርን ብዙ እድሎች እንዲሁ በዋዛ በፈዛዛ ያመልጡናል። እድል ቤት ለቤት እየመጣ አንኳኳም። በእድሜ የገፉ ሰዎችን ጠጋ ብላችሁ የሚቆጫቸው ነገር ምን እንደሆነ ጠይቋቸው እስቲ። ሁሉም በአንድ አፍ የሚመልሱላችሁ መስራት በነበረብኝ ሰዓት ላይ ጠንክሬ መስራት ባለመቻሌና ሪስክ መውሰድ በነበረኝ ሰዓት ሪስክ ወስጄ አደጋዎችን በመጋፈጥ ማደግ ባለመቻሌ ብለው ይመልሱላችኋል አብዛኞቹ። ምክንያቱም በፍርሃትና በቸልተኝነት ያጡትን ያንን የወጣትነት ጊዜ መልሶ ማግኘት አይችሉም። እናንተም አሁን ጊዜ አላችሁ። አደጋን መጋፈጥ በጭራሽ አትፍሩ። መሞከር፣ መውደቅ፣ መነሳት፣ ኪሳራ፣ በሰዎች መገፋት፣ በዝናብ በፀሐይ መሰቃየት፣
የሚገባችሁን ቦታ ለማግኘት መታመምና መሰቃየትን አትፍሩ። በእነዛ ስቃዮች ውስጥ ነው ድፍረት የሚያድገው። ስለዚህ የኔ ቀን ሲመጣ ወንፊት እንኳን ውሃ ይዝልኛል የሚለውን ተረት እየተረታችሁ መኖር አቁሙ። የኔ የሱ የሚባል ቀን የለም። ይህ የውሸት ወሬ ነው። ቀናችሁን ራሳችሁ ናችሁ የምትሰሩት። የወደፊት ህይወታችሁን ራሳችሁ ናችሁ የምትገነቡት። ግራ መጋባታችሁ እስኪለቃችሁና ግልጽ ሆናችሁ ሁሉም ነገር እስኪገባችሁ ድረስ ጊዜ ቆሞ አይጠብቃችሁ። ስኬት የምታገኙት ውጤታማ በሆነ ተግባር ነው። ሶስተኛ ደግሞ እውነትን ብቻ ተናገሩ። ከሰዎች ተጽዕኖ ነፃ ለመውጣትና ህሊናችሁ ሳይወቅሳችሁ በሁለት እግራችሁ መቆም ካሰባችሁ ሁሌም እውነትን መናገር ይጠበቅባችኋል። ውሸታም የሆኑ በአካባቢያችሁ ያሉ ሰዎችን ተመልከቱ እስቲ። የተረጋጋ ህይወት የላቸውም፣ የውስጥ ሰላም የላቸውም፣ ነፃ ሆኖ መኖር አይችሉም። እውነትን መናገር እንዴት ደፋር እንደሚያደርጋችሁ ማወቅ ትፈልጋላችሁ? ምክንያቱም የሌሎች ይሁንታን ሳታማክሉ ብቻችሁን እንድትቆሙ ያደርጋችኋል። እውነትን መናገር ሰዎች ቢገፏችሁ እንኳን ያንን እንድትጋፈጡ ያደርጋችኋል። በኋላ ለሚመጡ ነገሮች ኃላፊነትን እንድትወስዱ ያደርጋችኋል። ድፍረት ማለትም ያ ነው። ሁልጊዜ እውነት በተናገራችሁ ቁጥር ደፋር እየሆናችሁ ነው የምትሄዱት። ትንሽ ነገርም ቢሆን በምትዋሹበት ጊዜ ለራሳችሁ እስር ቤት እየገነባችሁ እንደሆነ ወቁት። አለመግባባቶችን ለማስወገድ ስትሉ ተዋሻላችሁ። ሰላምን ለመጠበቅ ብቻ ስትሉ ተዋሻላችሁ። መዋሸት ቀላል ስለሆነ ብቻ ተዋሻላችሁ። ውስጣችሁ ግን ፈሪ ይሆናል። አብዛኞቻችን እውነትን መናገር የምንፈራው ዳኝነትን፣ ቁጣን፣ ትችትን ለማስወገድና በሰዎች ዘንድ ያለንን ተቀባይነት ላለማጣት ነው። ስለዚህ ሁሌም ነፃ እንድትሆኑና በራስ መተማመናችሁ እንዲያድግ እውነቱን መናገር አስታውሱ። ማስመሰልን ስታቆሙ፣ ከሰዎች ጋር ለመስማማት ስትሉ ብቻ መዋሸትን ስታቆሙ፣ ራሳችሁን መግዳት ታቆማላችሁ። ሌሎች ሰዎች የግዴታ ሊወዷችሁ አይገባም። ራሳችሁን ማክበራችሁ በቂ ነው። ሁሌም እውነትን በምትናገሩበት ጊዜ ድፍረታችሁ ከፍ እያለ ይሄዳል። ይህንን ስታደርጉ ታዲያ ሰዎች ሊሸሿችሁ ይችላሉ። አንዳንዶች ምቾት ላይሰማቸው ይችላል። ግን ትክክለኛ ሰዎች እውነትን ያከብራሉ። አስመሳይ ሰዎች ደግሞ የእናንተን ዝምታ ነው የሚመኙት። ስለዚህ እውነትን በመናገራችሁ ስለምታጧቸው ሰዎች አትጨነቁ። ሰዎችን ማጣት የማትፈሩ ከሆነ ደግሞ የማትሰበሩ ትሆናላችሁ። ሁሌም ደፋር ለመሆን እውነትን መናገርን አስታውሱ። አራተኛና የመጨረሻው ደግሞ ዛሬ ላይ ብቻ አተኩሩ። ስለ ትናንት ማሰብ በጸጸት እንድትኖሩ፣ ስለ ነገ ማሰብ ደግሞ በፍርሃት እንድትኖሩ እንደሚያደርጋችሁ አስባችሁ ታውቃላችሁ? እስቲ ረጋ በሉና ራሳችሁን ጠይቁ። ትናንት የሰራችኋቸው ስህተቶች፣ ሳትፈልጉ የፈጠራችኋቸው ጥፋቶች፣ ሁሉም የትናንት ነገሮቻችሁን መልሶ ማስተካከል ይችላሉ? አይሆንም። ግን ለዛ ነገር ኃላፊነቱን ወስዳችሁ አሁን ያለውን ህይወት በሰላም እንደመኖር ያለፈውን ህይወት እየቆሰቆሳችሁ በጸጸት ራሳችሁን ታደክማላችሁ። በተመሳሳይ ደግሞ ይፈጠር አይፈጠር፣ ይከሰት አይከሰት እርግጠኛ ባልሆናችሁበት ጉዳይ ገና ስለ ነገ በማሰብ በፍርሃት ነፍሳችሁን ታሰቃያላችሁ። ያላችሁና ብቸኛው ዋስትና የምትሰጡት ጊዜ እኮ አሁን ብቻ ነው። እንደውም አንድ የምወደው አባባል አለ እዚህ ላይ፣ ዛሬ ቀኑ ጥሩ ነው ብለህ ከማውራትህ በፊት እስከሚመሽ ድረስ ጠብቅ ይባላል። እንኳን የነገው ይቅርና ዛሬም እስከ ማታ ድረስ ምን እንደሚፈጠር አታውቁም። ትናንትናም ነገም ወደ ዛሬ ጎትታችሁ ካላመጣችኋቸው ሊነኳችሁ አይችሉም። የአሁኗን አጋጣሚ ብቻ ስትኖሩ ሁሉንም ነገር ለመቆጣጠር መሞከር ታቆማላችሁ። እዚህ የሌለ ነገር ማሳደር ታቆማላችሁ እና በእውነትም መኖርን ትጀምራላችሁ። ድፍረት የሚኖረው ዛሬ ላይ ነው። ዛሬ ላይ ስታተኩሩ ሰዎች ምን እያሰቡ ነው ስለሚለው አትጨነቁ። ቢሆንስ ስለሚል ነገር አታስቡ። በትናንት መናወጥ ታቆማላችሁ። ስለ ነገ መፍራትን ታስወግዳላችሁ። የተረጋጋችሁ፣ ግልጽና ደፋር ትሆናላችሁ። ያ ደግሞ የድፍረት ሁሉ መሰረት ነው። እነዚህ አራት ሐሳቦች በቀን ተቀን በሚገባ ከተገበራችሁ በእርግጠኝነት ፍርሃትን ለአንዴና ለመጨረሻ ጊዜ በማስወገድ ደፋርና ሁሉንም ነገር ማድረግ የሚችል ሰው ትሆናላችሁ። እናንተ ቀረ የምትሉት ካለ ደግሞ በኮሜንት አሳውቁን። በጣም ጠቃሚ መረጃ ስለሆነ ለወዳጅ ዘመዶቻችሁና ለምታውቋቸው ሼር ማድረግን አትርሱ።
እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ። ሰላም ቆዩኝ።